ለወያኔ ስልጣን ፈንዳሜንታሊ ከጥቅም ጋር የተያያዘ ለመዝረፍ የሚያስችል ስልጣን ለመዝረፍ የሚያስችል ስልጣን ደግሞ አብሶሉት መሆን አለበት። ስልጣን እየተሸራረፈ እየዞርክ እንደፈለክ ልትዘርፍ አትችልም። ከስልጣን የሚያገኙት ጥቅም ብለው የሚያስቡት መዝረፍ ነው። ለመዝረፍ ሙሉ የሆነ ስልጣን ሊኖራቸው ይገባል። ፍጹም የፖለቲካ የበላይነት ሊያገኙ ይገባል። ስለዚህ ለማንም ስልጣንን የማካፈል ወይም እንደው ትንሽም ቢሆን የመስጠት ፍላጎት የላቸው። because እሱ ያኛውን ዋናውን ዓላማቸውን ስለሚጋጭ በዚህ ምክንያት በሀገሪቱ ውስጥ ጥገናዊ ለውጥ እናምጣ ብለው ለሚያስቡ ኃይሎች በፍጹም አይመቹ። አንዱ በጣም እኔ ወያኔዎች ደስ የሚሉኝ በዚህ ነው። ሪሊ ደስ ይሉኝ ለምን መሰላችሁ? ይሄ የማስመሰል ነገር የለባቸው። በሰላማዊ መንገድ ታግዬ ምናምን አመጣለሁ ሲሉ ወዞ ግንባሩን ይለዋል እና ምንም በቃ just stop በምርጫ ምናምን ተወዳደር ምናምን ይልና አንድ መቀመጫ እንኳን መስጠት አይፈልግም። because inherently የማይሆን ነገር ነው። የማይሆን የፖለቲካ እንትን ውስጥ ነው የገቡት። because ስልጣንን የሚፈልጉት ለመዝረፍ ነው። ለመዝረፍ ሙሉ ስልጣን ያስፈልጋቸዋል። it's just not possible። ሊያከፋፍሉትና ሊያሻሽሉት አይችሉም። that's why ከዚህ ክራይሲስ ሊወጡ አይችሉም። የተበረዘ ነገር ይዘው ሊመጡ አይችሉም። ሶስተኛ የፖለቲካ ስልጣን ችግር፣ የፖለቲካ ጥያቄ ችግር። ለፖለቲካ ስልጣን ሲሉ ለፖለቲካ ስልጣን ጉዳይ ደግሞ በተለይ ከጎረቤት ሀገሮች ጋር ያውቁታል አይደለም? በድሮ እነሱ ሲታገሉ የጎረቤት ሀገሮች እንዴት ኢምፖርታንት እንደሆኑ ስለሚያውቁ ሁሉንም የጎረቤት ሀገሮች መግዛት ይፈልጋሉ። በገንዘብም በመሬትም በምንም ማረጉት ነገር ኬንያ ሄደው ሴኩሪቲውን ብዙ ገንዘብ ይሰጣሉ። ለሱዳን 700 ምናምን ኪሎ ሜትር ነው ሰሩት ምናምን መሬቱን ምን ችግር አለው ብቻኛ ጋር እንዳይመጡ ከልክሉልን። so what essentially happens is ይሄ ጥያቄው በዛ እና እንትን ሊያደርጉት አልቻሉም። ከዋናው ማህበረሰብ ጋር የማይሆን ግጭት ውስጥ እየከተታቸው ሄደ። ባካችሁ ሞባይላችሁን አጥፉልን። አንድ ሁለተኛ ከተፈቀደላቸው ውጭ ካሜራ ማንሳት አይቻልም። ሞባይል አጥፉ ወይም ቀንሱ። ታንክ ዩ። እኔ ይሄ ፌር አይመስለኝም። እንዴት አሩ ኢትዮጵያውያን ያለ ሞባይል የሚኖሩት አሜሪካን ሀገር አሚስ ደስታው ስነ ስርዓት ባካችሁ ተጠቃ ጨረሳችሁ? ለምን በመሄዴ እንደምደሰት አይገባችሁም አሁን አይደለም? ይሄ ስልጣናቸው ላይ የሚመጣን ነገር ለመከላከል ብለው ከነሱዳን ጋር የሚያደርጉት እንትን ከደቡብ ሱዳን ጋር የሚያደርጉት አሁን ኤርትራውያኖችን የሚሏቸው እንደው ይፈልጋችሁ ምን ባድመ ምናምን እኛ ሌላ ነገር እንሰጣቸዋለን ብቻ አስወጡልን። all that ምንድነው የሚፈጥረው? በህብረተሰቡ ዘንድ በፍጹም እነኚህ ሰዎች የአገር ጥቅም የሚባል ነገር ኮንሴፕቱም የሌላቸው መሆናቸው ነው ያሳዩት። ምንም ከስልጣን ውጪ አገር የሚባል ነገር ምንም ኢንትረስት የሌላቸው እሱ በማህበረሰብ ውስጥ ያለውን ተቃውሞ የበለጠ ያናረውና የበለጠ እንትን ያደረገው ሄደ። ይሄ ሶስተኛው የፖለቲካ ክራይሲስ። አራተኛው የፈጠረባቸው የፖለቲካ ክራይሲስ ይሄ በተዘረፈው የሀገር ንብረት ዙሪያ ወይም በተዘረፈው ሳይሆን የተዘረፈውን በመከፋፈል ጥያቄ ላይ ይሄ እኔ የሚገባኝን በበቂ አላገኘውም የሚል የውስጥ ችግር ስርዓቱን አፌክት እያደረገው ነው። በተለይ በከፍተኛው እርከን በደንብ የሚዘርፉት አይደለም ታውቃላችሁ። የብር ነገር መጥፎነቱ አንድ ቦታ ላይ ሲደርስ በቃ 1 ቢሊዮን አግኝቻለሁ ላቁም የሚባል ነገር አይቻልም። እኔ ምን እንደሆነ ብር አባወጣት አላውቅም፣ ግን 1 ቢሊዮን ስታገኝ የሚቀጥለው ሁለተኛው ቢሊዮን ነው የሚታይ መሰለኝ እና በቃን ስለማይሉ ይሄ ክራይሲስ ተፈጠራል። በሚዘርፉት
እና የተወሰኑ ናቸው ደግሞ ያለውን ገንዘብ በጣም ብዙ ስላልሆነ የተወሰኑት ናቸው ብዙ ማግኘት ይፈልጉት በእነሱና ይሄ መሐከል ላይ ባለው በደንብ በበቂ የማያገኘው የራሳቸው ካድሬዎችና ይሄ ሚድ ሌቭል እንትን ቦዝ በሚሊተሪም በሲቪሊያም ስትራክቸር ውስጥ መሰረታዊ ሆነ እንደ አንድ አርገው እንደ አንድ ሆነው እንደ አንድ የፖለቲካ ስልጣን ሆነው ሊገዙ የማይችሉበት የፖለቲካ ችግር ውስጥ ከተዋቸው ይሄ በደንብ በየጊዜው የምታዩት ነው actually ከዝርፊያው ጋር ብቻ የተያያዘ አይደለም ይሄ በፊት ካልኩት ከማንነት ፖለቲካ ጋር ይዞ የመጣው ቀውስ ተደማምሮ ውስጣቸውን በጣም እንትን አድርጎታል ብሪትል አድርጎታል በጣም ደካማ አድርጎታል ይሄ ሁሉ ደግሞ ይደማመርና ሌላ ችግር ይዞባቸው ይመጣል አምስተኛ የፖለቲካ ችግር ነው ይሄው የወያኔዎች አንዱ ጉልበት በውጭ ዓለም በተለይ በፈረንጆችና ሀብታም ሀገሮች የሚያገኙት ድጋፍ ይሄን ድጋፍ ደግሞ የሚያገኙት የተረጋጉ ናቸው አካባቢው ሰላም ነው ጦርም ነው አልሻባብ ጋር ይልኩልናል ምናምን ብለው ነው አለ ሌላ ፈረንጆች ኦባማ እኮ ምንም ሊዋሽ በማይችል መልኩ እኮ ነው የተናገሩ ኢትዮጵያኖችን እንወዳቸዋለን በጣም ጥሩ ተዋጊዎች ናቸው እኛ መላክ የለብንም ይዋጉልናል እኮ ነው አሚን literally እኮ that's what he said አይገርማችሁም አሚን it's really እኮ ቢዛር እንደዚህ ፊት ለፊት የኛ መርሲነሪ ነዎች ናችሁ ብሎ ሲናገር መስማት እኮ በጣም አስቸጋሪ I'm sure ኃይለማርያም አጨብጭቧል ያኔ because ጥሩ ነገር የተናገረ ሳይመስለው አልቀ I really ask that እና እሱ ምንድነው እየፈጠረባቸው ያለው ሁኔታ አሁን ይሄ ትግል በየቦታው መደረጉ አሁን የኦሮሞ እንቅስቃሴ በዛም የሚደረገው እንቅስቃሴ አይ ቲንክ ፈረንጆቹ ጥያቄ ውስጥ እየገቡ ነው እንደው ይሄ ነገር ሪሊ የሚቆይ ነገር ነው ወይንስ አማራጮች ማየት መጀመር አለብን ምናምን እነኚህ ሳይኖች መምጣት ጀመረ ለዚህ ነው ሲተራመሱ የምታያቸው ብርሃኑ አውሮፓ አይገባትም የኛ ሰዎች አሉ እዛ የፈረንጆቹ ያስቆሙታል አሜሪካ አይገባም የሚሉት እንትኖቻቸውን አባሎቻቸውን ማረጋጋት ይፈልጋሉ because ፈረንጆቹ አሁንም ከኛ ጋር ናቸው ብሩ አሁንም ይመጣል የፖለቲካ ድጋፉ ይመጣል ግን በደም ቪዚብሊ እየታየ ያለ ይሄ ስርዓት ካሁን በኋላ በረጅም ጊዜ የሚቆይ ነገር አይደለምና አማራጭ እንፈልግ የሚል ስሜት በደንብ ኖቲስ እያደረጉት ነው እኛም ኖቲስ እያደረግን ነው ያ ሌላ ችግር ነው አርበኞች ግንቦት 7 ምን እያደረግን ነው የሚለው ላይ እናንተ ብቻ ሳይሆን ብዙ ሰዎች ይሄን መስማት ስለሚፈልጉ ወዳጅም ብቻ ሳይሆን ጠላትም በጥንቃቄ ነውና ማረገው አይ ሆፕ ትረዱኛላችሁ አይን በሚመለከት የተወሰኑ መሰረታዊ ነገሮች ማስገንዘብ ነው የምፈልገው because ከዚህ በፊትም በተደጋጋሚ ብለናል በቃ መጥፎ ነገር ልናገር ነበር አቁም አሁን የመጀመሪያው በጥቅሉ ትግላችንን እንድትረዱልን እንፈልጋለን ትግላችን በጣም በጣም ሲምፕል ሪሊ ምንም ኮምፕሊኬትድ የሆነ ነገር በጣም የተራመሰ ነገር የሚመስላችሁ ነገር ካለ ምንም it's a very simple ትግል ያ ትግል ምንድነው ይህንን የዘራፊዎች አምባገነን ስርዓት አስገድደን ወይንም አስወግደን እውነተኛ ዴሞክራሲያዊ ስርዓት በሀገራችን እንዲፈጠር ነው ትግላችን ሌላ ምንም ነገር የለንም ነው ሀገር አጽ ሌላ ምንም ነገር የለም ምንም የምንፈልገው ነገር የለም ነው ይህን ለማድረግ ሁልጊዜ ጥያቄው ይህን ለማድረግ ሰው እንዴት እንሄድበታለን እንዴት ነው ወደዛ ቦታ ምን ደርሰው ነው ይሄን ለማድረግ ይህ ስርዓት ይህ የወያኔ ዘራፊዎች ስርዓት የቆመበትና ያቆሙትን ምሰሶች በተቀናጀና በሁለንተናዊ ትግል ማፈራረስ አለብን የሚል የትግል ስትራቴጂ ነው የምንከተለው ማናቸው እነኚህ መፈራረስ ያለባቸው ምሰሶች የደህንነትና የጦር ኃይሉ መፈራረስን መበታተን ማለት ያለ ያ የሚመኩበት ነገር መቆም አለበት የፕሮፓጋንዳ አቅማቸውን መስበር አለበት አንዱ የቆሙበት ህዝቡ ምንም እንዳይሰማ ሌላውም ነገር እንትቶ እንዲቆም የሥርዓቱን የገንዘብ ምንጮች ማዳከም አለበት
አንዱ የቆመው ይሄ ስርዓት በገንዘብ የውጭ ድጋፉን መሸርሸር አለብን። ለዚህ ነው የዲፕሎማሲ ስራ መስራት ያለብን። ማህበረሰቡን ሆን ብሎ መከፋፈሉን ማስቆም አለብን። ለዚህ ነው ከሁሉም ወገኖቻችን ጋር አብረን መስራት ያለብን። የምንሰራው ስራ ይህ ስርዓት የቆመበትን መስመሮች፣ ምሰሶዎች አውጥተን እነሱን እያንዳንዳቸውን ማፈራረስ። ለዚህ ነው የተለያዩ የትግል ስልቶችን የምንከተለው። ለዚህ ነው እንደ አርበኞች ግንቦት ሰባት ሁለንተናዊ ትግል እንከተላለን ብለን የቆምነው። ከዚህ አንጻር ስርዓቱን ለመቀየር የሚደረጉ ሁሉንም አይነት ትግሎችን እንደግፋለን ብቻ ሳይሆን በዛ ውስጥ እንሳተፋለን። ሁሉም አይነት። ለዚህ ነው እኛ ይሄ በሰላማዊ ትግል ለምን ታገራችሁ ምናምን ከኛ አፍ ማትሰሙት ስለምናምንበት ነው። በነገራችን ላይ በእውነት ነው የምላችሁ፣ ለማስመሰል የምናረገው ነገር የለም። የምናረገው ነገር የምናምንበት ነው። ሌላ ነገር አናረግም። ሰላማዊ ትግል የሚታገሉ ሰዎችን እንደግፈው ቢኮዝ እታገሉና ለውጥ ካመጡልን ጥሩ ስለሆነ ነው። በህዝባዊ እምቢተኝነት ኦሮሞዎች የሚያደርጉት ግን ጥሩ ነው ብለን ምናምን እኛ ምን እንታገላለን የምንለው ቢኮዝ በዛም መልክ ለውጥ መምጣት ከቻለ ጥሩ ስለሆነ ዓላማችን ይሄን ስርዓት መቀየር ነው እንጂ እኛ በምንለው መልክ ብቻ ስለመጣ አይደለም። ለዚህ ነው ሁለንተናዊ ትግል እንከተላለን። እንድታውቁት የምፈልገው በዚህም ምክንያት ድርጅታችን በእነኚህ በተለያዩ የትግል ቦታዎች ለመታገል የሚችል ጠንካራ ዘመናዊ ድርጅት መገንባት ይችላል። በሙሉ ልቤ መናገር ይችላሉ። ህዝባዊ እምቢተኝነትን በአገር ውስጥ ለማካሄድ ጊዜው ሲደርስ ከማንም ያልተናነሰ ጠንካራ ድርጅት አገር ውስጥ አለ። ከዚህ ስራችን ውስጥ አንዱ እንዲህ አይነት ስብሰባ ላይ መምጣት አንዳንዶች የሚፈሩበት የስለላ ኃይሉንና የጦር ኃይሉን ማዳከም አንዱ ስራችን ነው። ይሄ ምንም እናፍርበት አይደለም። ከማንም በላይ ሰላምን እፈልጋለሁ። ከማንም በላይ ሰላምን እወዳለሁ። ከምንም በላይ ግን ባርነትን እጠላለሁ። በምንም ለዛ ህይወት መክፈል ካለብን፣ ለዛ ህይወት መገበር ካለብን እንገብራለን፣ እንከፍላለን። ይሄን ስራችን ደግሞ የምንሰራው ቢኮዝ እኛ ስለፈለግነው በሰላማዊ መንገድ ስላልን የማይለቅ አውሬ መንግስት አጠገባችን ላይ ስላለን ያንን መታገል የምንችለው በዛም እንደማይችል ማሳየት ስንችል ብቻ ነው። በጉልበትም እንደማያዋጣው ማሳየት አለብን። ያንን ማድረግ አለብን። ሌላ መንገድ የለም። ለዚህ ነው አጽንኦት ሰጥተን በዛ ዙሪያ ስራችንን እየሰራን ያለን። የወያኔ በጉልበት አልበገርም ባይነት መተንፈስ አለበት። ሌላ መንገድ የለም። ሌላ ምንም መንገድ የለም። ይሄን ደግሞ በሰላማዊ መንገድ መፍትሄ ለሚፈልጉትም ነው የሚያስፈልገው። በሰላማዊ መንገድ ተገዶ እንደዛ አይነት የሰላማዊ መፍትሄ ለመምጣትም ይሄ እንደማያዋጣው ማሳየት አለብን። we have to pay blood to do this. now ይሄን በሚመለከት እኛ ይሄንን ትግል የምናደርገው በአንድ አቅጣጫ አይደለም፣ በአንድ አካባቢ አይደለም።
በተለያዩ አቅጣጫዎች በተለያዩ መስኮች የተገፋውና የተረገጠው የኢትዮጵያ ሕዝብ ባለበት ቦታ ሁሉ ይህ የአመጽ ትግል ይካሄዳል። ያንን ለማካሄድ የሚያስችለን ከአንድ አካባቢ ብቻ ሳይሆን ከተለያዩ አካባቢዎች ያንን ለማካሄድ የሚያስችለን አቅም በደንብ እየገነባ ከዚህ አንጻር አንድ የተሳሳተ ግንዛቤ ላጣ። ይሄ የተሳሳተ ግንዛቤ ትግሉን ከሚቃወሙ ኃይሎች ብቻ ሳይሆን ትግሉን ከሚደግፉ ኃይሎችም በተደጋጋሚ የሚሰማ ነገር ስለሆነ ነው ይሄን ነገር ክሊር ማድረግ ፈልገው። and I say this ከልቤ የወያኔን ጉልበት ለማስተንፈስ የምናደርገው ህዝባዊ አመጽ ኤርትራ ውስጥ አይደለም እየተካሄደ ያለው ኢትዮጵያ ውስጥ። የኤርትራ መንግስት በደጀን ደረጃ የምናደርገውን ትግል ያግዘናል። ለዚህ ደግሞ በጣም እናመሰግናለን። ጓዶቻችን ሲቆስሉ እናሳክምበታለን። ወደ ውጭ መንቀሳቀስና ስራ መኖር ሲኖርብን በዛ መንገድ እንሄዳለን። በምንም አይነት ወታደራዊ እንቅስቃሴያችን ግን አገር ውስጥ ነው። ይሄንን በደንብ ወቁት። ውጭ ኤርትራ ብሎ ነገር የለም። እንዲህ አይነት ትግል ቅድም ያልኳቸውን አይነት ደጀን ድጋፎች እንደሚፈልግ ታውቃላችሁ። እንደዛ አይነት ደጀን ድጋፍ ደግሞ ከኬንያ፣ ከሶማሊያ፣ ከሱዳንም ከደቡብ ሱዳን አለማግኘታችን ብቻ አይደለም። ከነሱ ከምናገኘው ከወገኖቻችን ብናገኘው ይሻለናል። ከኤርትራውያን ወገኖቻችን